በእግር ኳስ ስታዲየም ውስጥ ኳሷ መረብ ላይ ከማረፏ ከደቂቃዎች በፊት ግን መቆጠሩን ቀድማችሁ የምታውቁባቸው ብርቅዬ አጋጣሚዎች አሉ። በተለይ ደግሞ የ16 ዓመት ዕድሜ ያለው የ11ኛ ክፍል ተማሪ ቅዳሜ ምሽት በሰሜን ለንደን 55,000 በደስታ የሚፈነድቁ የአርሰናል ደጋፊዎች ፊት ሜዳውን ሰንጥቆ ወደ ተቃራኒ ቡድን የግብ ክልል ሲገሰግስ ማየት ሁኔታውን እጅግ አስገራሚ ያደርገዋል። ማክስ ዳውማን የተባለው ይህ የነገው ኮከብ ኤምሬትስ ስታዲየምን ልክ እንደ ሰፈር መጫወቻ ሜዳው ሲያደርገው የፈጀበት ጊዜ ጥቂት ደቂቃዎችን ብቻ ነበር። ሁለቱን የኤቨርተን ተጫዋቾች በሚያምር ሁኔታ አታሏቸው ሲያልፍ የአርሰናል ደጋፊዎች እጃቸውን አፋቸው ላይ ከመጫን ውጪ ሌላ አማራጭ አልነበራቸውም። አንደኛውን የኤቨርተን ተጫዋች ማለትም ኬርናን ዱዌስበሪ ሆልን በጀርባው አጋድሞት በሜዳው አጋማሽ ላይ ተጫዋቹን ሲያልፈው የአርሰናል ደጋፊዎች በዚህ ተጫዋች ብቃት እጅግ በጣም ተገርመው ነበር። አንጋፋዎች ከታዳጊዎች ጋር እንደሚባለው አባባል ይህ አጋጣሚ ግን አንድ ታዳጊ ከአንጋፋዎች ጋር በሚያስገርም ወኔ የተፋለመበት ነበር። ከዳውማን በእድሜ በ10 ዓመት የሚበልጠው የኤቨርተኑ የግራ ተከላካይ ቪታሊ ማይክሌንኮ በዚያች አስደናቂ ሩጫ መጀመሪያ ላይ በብልሃት በተገጨች የግንባር ኳስ ተሸውዶ ከጨዋታው ውጭ ሆኗል። በመቀጠልም ዱዌስበሪ ሆልን ለማለፍ የተጠቀመበት አስደናቂ ፍጥነትና ቀልጣፋ የኳስ ቁጥጥር የአርሰናል ደጋፊዎች ሜዳው ላይ የታዘቡት ጉዳይ ነው። ቀሪው ነገር ቀላልና ግልጽ ነበር። በጨዋታው ላይ ጎል አስቆጠረ። አርሰናልም 3 ነጥብ ይዞ መውጣቱን አረጋገጠ። የአርሰናሉ ዋና አሰልጣኝ ሚኬል አርቴታ በኤምሬትስ ስታዲየም ለተገኙት እድለኛ ተመልካቾች ለረጅም ጊዜ በማስታወሻቸው ስለሚቀረው ስለዚያ የጨዋታ ሂደት ሲጠየቅ በፈገግታ ለእኔ 45 ሰከንድ የፈጀ ሂደት ነው የመሰለኝ ሲል ነበር አስተያየቱን የሰጠው። ማክስ ዳውማን እንዴት ወደ ዋናው የአርሰናል ቡድን ብቅ ሊል ቻለ? ከዚህም በተጨማሪ ይህ ተጫዋች ሰሞንኛው ጭብጨባና አድናቆት ልቡን ሳያሸፍተው ቀጣዮቹን የእግር ኳስ ዓመታቱን እንዴት ባለ መንገድ በወጥ ብቃት ሊቀጥል ይችላል? አርቴታስ ከዚህ በኋላ በሚመጡት የመጨረሻዎቹ ወራትና የመጨረሻዎቹ ሳምንታት ወሳኝ ጨዋታዎች ላይ ይህንን ተጫዋች እንዴት ባለ መንገድ ሊጠቀምበት ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ከቀናት በፊት አስቀድሜ እንደነገርኳችሁ ሁለተኛና አዲስ የዩቲዩብ ቻናል ከፍቻለሁ። በዚህ የዩቲዩብ ቻናሌ ላይ እግር ኳስን ጨምሮ የተለያዩ ዓለም አቀፍ ዘገባዎችንና ዶክመንተሪዎችን ወደ እናንተ የማደርስ ይሆናል። ስለዚህ ይህ ሁለተኛው አዲሱ የዩቲዩብ ቻናሌ የዩቲዩብ መስፈርትን እንዲያሟላና 1000 ሰብስክራይበር እንዲደርስ እዚህ ታግ ላይ ያስቀመጥኩላችሁን ቢሃይንድ ዘ ቬል ወይም ከመጋረጃው በስተጀርባ የተሰኘውን ቻናል ሰብስክራይብ እያደረጋችሁ አጋርነታችሁን እንድታሳዩኝ ስል በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ውድ አድማጮች ዛሬም ከእናንተ ጋር ተገናኘን። በተለያዩ ርዕሰ ጉዳዮች እንዲሁም ደግሞ በጨዋታ ቅድመ ትንታኔዎች ከእናንተ ጋር አብሬ ቆይታ አደርጋለሁ። በዚህኛው ፕሮግራሜ ላይ ማክስ ዳውማንን የምንመለከት ይሆናል። እንግዲህ አርሰናል ደጋፊዎች ባሳለፍነው ሳምንት ኤቨርተንን ካሸነፉበት ጨዋታ በኋላ የዚህን ተጫዋች ብቃት በተመለከተ የተለያዩ አሴቶቻቸውን እየሰጡበት ይገኛሉ። አርቴታ ደፋር ውሳኔ ወስኖ ይህንን ተጫዋች ወደ ሜዳ ቀይሮ ማስገባቱ ትክክል ነው። ከአርቴታ የምንፈልገው እንዲህ አይነቱን ነገር ነው። ከዚህም በተጨማሪ ግን ማክስ ዳውማን ደግሞ ተቀይሮ በመግባቱና ያንን ጎል በማስቆጠሩ ለግብ የሆነ ኳስ አመሻሽቶ ያቀበለ ሁለተኛው ተጫዋች ወይም ደግሞ ሰከንድ አሲስት ያደረገ ተጫዋች በመሆኑ ምክንያት ከዚህ በኋላ ተጫዋቹ በምን አይነት መንገድ በአርሰናል ልንመለከተው እንችላለን የሚል ጥያቄን በአርሰናል ደጋፊዎች በኩል ፈጥሯል። እንግዲህ አርሰናል የውድድር ዓመቱን በዋንጫ ክብሮች የሚያጠናቅቅ ከሆነ ከማይረሱ ጨዋታዎች መካከል አንዱ ያ ቅዳሜ ዕለት የነበረው የኤቨርተኑ የጨዋታ መርሃ ግብር ነበር። አሁን ማክስ ዳውማንን በተመለከተ ብዙ ሀሳቦች እየተሰጡ ነው። ብዙ ሚዲያዎችም ይህንን ተጫዋች በተመለከተ የተለያዩ አሴቶቻቸውን እየሰጡ ይገኛሉ። እንግዲህ በባለፈው ተጫዋቹ ተቀይሮ በገባበት ደቂቃ የኤቨርተንን የሜዳ ክፍል ከረገጠበት ቅጽበት ጀምሮ በስታዲየሙ የነበሩ ደጋፊዎች ብቻ ሳይሆኑ ጨዋታውን ሲያስተላልፉ የነበሩ
የቀጥታ ስርጭት አስተላላፊ ኮሜንታተሮችም ሳይቀሩ ከመቀመጫቸው ተነስተው በዚህ ተጫዋች ላይ መገረማቸውን ሲያሳዩ ነበር። ልክ ጎሉ ሲቆጠር የአርሰናል ተቀያሪ ተጫዋቾች እጃቸውን ከፍ አድርገው ከተቀያሪ ወንበር ላይ ተነስተው ይሄንን ትንሹን ታዳጊ ሄዶ ነበረ ያቀፉት። ከዚህ በተጨማሪ የአርሰናሉ ምክትል አሰልጣኝ ጋብሪኤል ሄንዚ ያንን ጎል ከተቆጠረ በኋላ ደስታውን የገለጸበት መንገድ እጅግ በጣም የሚያስገርም ነበር። ማክስ ዳውማን በ16 ዓመት ከ73 ቀን ዕድሜው ጎል በማስቆጠሩ ያስቆጠረው የአሸናፊነት ጎል ብቻ አልነበረም። የፕሪሚየር ሊጉ በትንሽ ዕድሜ ጎል ያስቆጠረ የመጀመሪያውና ምናልባትም ታሪካዊው ተጫዋች መሆን ችሏል። ምናልባት ከሱ ጋር በሚቀራረብ ዕድሜ በፕሪሚየር ሊጉ ላይ ጎል ያስቆጠሩ ተጫዋቾች ቢኖሩም ነገር ግን ደግሞ በዕድሜ ትንሹ ፕሪሚየር ሊግ ላይ ጎል ያስቆጠረ ተጫዋች የሚል ታሪክን አስመዝግቧል። በ2005 ኤቨርተን ከክሪስታል ፓላስ ጋር በነበራቸው ጨዋታ በ16 ዓመት ከ270 ቀኑ ጄምስ ቮን የተባለው ተጫዋች ነበረ በዕድሜ ትንሹ የፕሪሚየር ሊግ ጎል አስቆጣሪ በመሆን ይህንን ሪከርድ ያስመዘገበው። አሁን ማክስ ዳውማን በ16 ዓመት ከ73 ቀኑ በፕሪሚየር ሊጉ ጎል በማስቆጠር ይህንን ሪከርድ በእጁ ማስገባት ችሏል። በፈረንጆቹ አቆጣጠር በ2009 በፈረንጆቹ አዲስ ዓመት ዋዜማ ነው ማክስ ዳውማን የተወለደው እና አሁን ያለው ዕድሜው እንኳን ገና የመንጃ ፍቃድ ለማውጣት የደረሰበት ዕድሜ አይደለም። በእንግሊዝ ሀገር ሕግ መሰረት ደግሞ አልኮል ለመግዛት ወጥቶ እንኳን አልኮል ለመግዛት ገና 2 ዓመታት ይቀሩታል። በአርሰናል ዋና ቡድን ስብስብ ውስጥ በተካተተ ቁጥር ግን በተለይ ደግሞ በልጆች ደህንነት ጥበቃ ደንብ ወይም ደግሞ ሴፍ ጋርዲንግ ሩልስ በሚባለው ሕግ ምክንያት በተለየ የመቀየሪያ ክፍል ውስጥ ነው ልብሱን እንዲቀይር የሚደረገው። ተመልከቱ እንግዲህ ምን ያክል ጥንቃቄ እንደሚደረግ። ምናልባት ደግሞ በዚህኛው ሳምንት በትምህርት ቤቱ የውስጥ መጽሔት ላይ ስሙ ሲወጣ ብዙዎች ሊመለከቱ ይችላሉ። ገና የ11ኛ ክፍል ተማሪ ነው። እስቲ እናንተ የ11ኛ ክፍል ተማሪ እያላችሁ ወይ 16 ዓመት ልጅ እያላችሁ ምን ነበር ስታደርጉ የነበራችሁት? ይህንን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። የዳውማን ዕድሜ ያላቸው ልጆች ላሏቸው ወላጆች እሱ እያደረገ ያለውን ነገር ማመን በጣም ከባድ ነው የሚባለው ለዚህ ነው። በተለይ ደግሞ በበጋው ወቅት በፈረንጆቹ የበጋ ወቅት የሁለተኛ ደረጃ የማጠናቀቂያ ፈተናውን ለመውሰድ ገና በፈተና አዳራሽ ውስጥ የሚቀመጥ ተጫዋች ነው። እነዛ መታተኛ እግሮቹ የአርሰናል ደጋፊዎችን ደስታ ውስጥ እንዲገቡ ያደረገው ተጫዋች አሁን ደግሞ እግሮቹን ይተውና እጁንና አእምሮን ተጠቅሞ ፈተና ለመውሰድ በመፈተኛ አዳራሽ ውስጥ ይቀመጣል። ምናልባት 47 ሌሎች ቡድኖች የሚሳተፉበት የ6 ሳምንታት የእግር ኳስ የክረምት ካምፕን ለመካፈል ደግሞ ወደ አሜሪካ ሊጓዝ ይችላል። ዳውማን ያለውን የተትረፈረፈ ችሎታ ብቻ ሳይሆን በዚህ ዕድሜው እንዲህ ያለውን ከፍተኛ የጨዋታ ደረጃ ያውም ትልቅ የሚባለውን አርሰናልን ለዋንጫው የበለጠ ሊያስጠጋው የሚችለውን ጨዋታ እንዲጫወት የሚያስችለውን ትዕይንት በራስ መተማመኑንና ብስለቱን ስታይ ይህንን አቅሙን መካድ ይከብዳል። ለሌላ ክለብ ደጋፊዎች እንኳን ይህንን ተጫዋች በአድናቆት እንዲያጨበጭቡለት የሚያስገድድ ነው። ዳውማን ጎሉን ካስቆጠረ በኋላ ደስታውን መቆጣጠር አቅቶት እንደነበረ አርቴታ ተናግሯል። ባየው ነገር በጣም ተገርሞ ነበረ። እንደውም አሰልጣኙ ምንድን ያለው ያስቆጠረው ጎል ብቻ አይደለም እሱ ሙሉ ለሙሉ ጨዋታውን ነው የቀየረው የሚል ሐሳብ ነበር የሰጠው። ኳስ በያዘ ቁጥር አዲስ ነገር ይፈጠር ነበር፣ እኛም የበለጠ አስፈሪ እንድንሆን አድርጎናል። በዚህ ዕድሜ በዚህ ሁኔታና በዚህ ጫና ውስጥ ይህንን ነገር ማድረጉ በፍጹም የተለመደ ነገር አይደለም። ኢት ኢዝ ኖት ኖርማል ቲንግ ነው ያለው አርቴታ ሲናገር። ምናልባት በዕድሜ በሰል ያሉ ተጫዋቾች እንዲህ ያለውን ነገር ሲያደርጉ ብንመለከት ብዙ ላንገረምና ላያስገርመን ይችላል። የ16 ዓመት ልጅ ግን ትንሹ ብላቴና እንዲህ ያለውን ነገር ሲያደርግ መመልከት ከማስገረም ውጪ ሌላ ምንም ሊያስብል አይችልም። አርሰናል በሜዳው ከኤቨርተን ጋር ነጥብ ሊጋራ ወይም ነጥብ ሊጥል ይችላል የሚል ስጋት በደጋፊው ዘንድ ሰፍኖ በነበረበትና ውጥረት በነገሰበት የሁለተኛው አጋማሽ ነው ተቀይሮ ከገባ በኋላ ሜዳው ላይ ተጽዕኖ መፍጠር የቻለው። የሚገርመው ነገር ሜዳ ውስጥ የገባው በ74ኛው ደቂቃ ላይ ቢሆንም በጨዋታው ውስጥ በማጥቃት ሂደት ላይ ተሳትፎ በማድረግ
የማጥቃት ሂደቱን በማገዝ ሁለተኛ ደረጃን በዛ ጨዋታ ላይ የያዘ ተጫዋች ነው። ይህ ቁጥር እንደሚያሳየን ዳውማን ፈጠራ በጎደለው ጨዋታ ላይ የፈጠረውን ትልቅ ተጽዕኖ ያሳያል። በተጨማሪም የአርሰናል ተጫዋቾች ከዚህ በላይ ምን አይነት ፐርፎርማንስ ሊያሳዩ ይችላል የሚለው ነገር መነጋገሪያ ርዕስ ሆኖ ነበር። እንግዲህ በቅርብ ጨዋታዎች ላይ በተለይ በዚህ ዓመት አርሰናል ብዙ ይተቻል። አርሰናል የቆመ ኳስ ጥገኛ ነው፣ ሴት ፒስ ላይ ብቻ ዲፔንድ ያደረገ ቡድን ነው፣ ከማዕዘን ምት ውጪ በክፍት ጨዋታ ጎል ማስቆጠር አርሰናል ይከብደዋል፣ ወሳኝ ጨዋታዎች ላይ አርሰናል ጎል ለማስቆጠር ይቸገራል የሚሉ ነጥቦች ይነሳሉ። የተወሰኑትን ብቻ እንወስዳቸዋለን እንጂ እነዚህ የሚነሱት አብዛኞቹ ነጥቦች ብዙ ሚዛን የሚደፉ አይደሉም። ለምሳሌ አርሰናል የቆመ ኳስ ላይ ጥገኛ ነው ለሚለው ማሳያው አርገው የሆነ የማዕዘን ምቶችን ማቅረብ ይችላሉ። ግን አርሰናል በክፍት ጨዋታ እንኳን ከማንቸስተር ሲቲ በላይ ጎሎችን ያስቆጠረ ቡድን ነው። አርሰናል የማዕዘን ምቶች ወይም ሴት ፒሶች ላይ ጥገኛ ቡድን ነው ይባላል። ግን አርሰናል በዘንድሮ የውድድር ዓመት በአጠቃላይ 103 ጎሎች ላይ የደረሰ ቡድን ነው። በአውሮፓ ሶስተኛው ቡድን ነው ከ100 በላይ ጎሎችን ያስቆጠረ። ባየር ሚዩኒክ የመጀመሪያውን ደረጃ ይዛል፣ ባርሰሎና ሁለተኛ ደረጃውን ይዛል፣ አርሰናል ሶስተኛ ደረጃውን ይዛል። ከነዚህ ከሶስት ቡድኖች ውጪ 100 ጎል የደረሰ ቡድን የለም። ታዲያ አርሰናል የቆመ ኳስ ላይ ጥገኛ ነው የሚለው ነገር ሚዛን ይደፋል ወይ ብለን መጠየቅ አለብን። ባይሆን የሚያስማማው ሀሳብ ምንድነው? አርሰናል ጎል በሚፈልግባቸው ወሳኝ በሆኑ ጨዋታዎች ላይ ጎል ለማስቆጠር ይቸገራል፣ የግብ ዕድል ለመፍጠር ይቸገራል የሚለው ሀሳብ ያስማማናል። ከሊቨርፑል ጋር አቻ ሲወጣ፣ ከኖቲንጋም ፎረስት ጋር አቻ ሲለያይ፣ ከብሬንትፎርድ ጋር ነጥብ ሲጥል እነዛን ጨዋታዎች ለማሳያነት መጥቀስ ይቻላል። ለዚህ ደግሞ ኦዴጋርድ የተወቀሰባቸው ጊዜያት ነበሩ። ኦዴጋርድ ሜዳ ውስጥ ሳይኖር ደግሞ አርሰናል የሚጎልበት ነገር አለ። ኤቤሬቼዜ ይወቀሳል፣ እነ ሳካ ማርቲኔሊ ይወቀሳሉ። ዳውማን ይህንን ነገር አሟልቶ ነው በዚህ ጨዋታ ላይ የተገኘው ማለት ነው። እና የሚገርመው አርቴታ የማይሆን አይነት ጋምብል የእግር ኳስ ቁማር ነው የሞከረው። ሳካን ወደ መሃል መለሰ። ከዛ በኋላ ዙቢሜንዲን ቀይሮ አስወጣ፣ ማርቲኔሊን ቀይሮ አስገባ። ማርቲኔሊ በግራው በኩል የአርሰናልን ማጥቃት ባላንስ እንዲያደርግ ዲክላን ራይስ ይጠበቅበታል። ከዛ በቀኙ መስመር ደግሞ ማክስ ዳውማን እንዲጫወት ነበር የተደረገው እና ባገኙት አጋጣሚ ሁሉ ለዚህ ተጫዋች ኳስ ያቀብሉት ነበር። በተገኙ አጋጣሚ ሁሉ ወደ ቀኙ መስመር ኳስ ይሰጡታል። ወደዛ እየወጣ ደግሞ እንቅስቃሴዎችን ያደርግ ነበር ማለት ነው። እና በጣም የሚያስገርመው በዚህ ጨዋታ ላይ በ23 ደቂቃዎች ውስጥ 17 ኳሶችን ተቀብለዋል፣ ወይም 17 ኳሶች ደርሰውታል። ቢያንስ በየ2 ደቂቃው አንዳንድ ኳስ ይደርሰዋል እንደማለት ነው። እንደውም ጭራሽ ከዛም ጋር የሚቀራረብ ቁጥሮችን አስመዝግቧል። በአንድ አጋጣሚ ኤቤሬቼዜ ራሱ ወደ ጎል ለመምታት ያለውን እድል ትቶ ኳሱን ለዳውማን አቀብሎት ዳውማን የሞከራትን ሙከራ ተመልክተን ነበር። ከጥቂት ደቂቃዎች በኋላ መደበኛው የጨዋታ ጊዜ ሊጠናቀቅ 1 ደቂቃ ገደማ ሲቀረው በሞስኩዌራ በኩል የተወረወረውን የመልስ ውርወራ ከቀይ መስመር በኩል ያንን ኳስ በረጅሙ ወደ ፍጹም ቅጣት ምት ግብ ክልል ሲያሻግረው ፒክፎርድ ያንን ኳስ ማግኘት አልቻለም። የኢንስዊንጊንግ ክሮስ ነበር ያሻገረው። ኳሷን ፒየሮ ሂንካፔን ገጭታ ቪክቶር ዮኬሬስ እግር ስር ደረሰች። የመጀመሪያው የድል በር በዚህ ጎል አማካኝነት ተከፈተ ማለት ነው። ይህ ቅጽበት ለአርሰናል እና ለአርቴታ ከበቂ በላይ ነበር። አርቴታ ዳውማንን በማርቲን ዙቢሜንዲ ምትክ ሲቀይረው ይህ ደፋር ቅያሪ ነው እና አርቴታ ለዚህ ተጫዋች ያለው ምንድነው? ግባና የራስን ብቃት አሳይተህ ጨዋታውን አሸንፍልን ብሎት ነበር። ይህንን ነው በቃ አርቴታ የነገረው። ከዚህ ተጫዋች የሚፈልገው እንዴትም አድርገህ ጨዋታው ላይ የምንፈልገውን ጎል አስቆጥረህ ወይ አሲስትም አድርገህ ጨዋታውን አሸንፍልንና ውጣ። ይህንን ነው አርቴታ በዚህ ጨዋታ ላይ ከማክስ ዳውማን የፈለገውና ማክስ ዳውማን እንዲያደርግለት የጠየቀው ነገር ያንን ነው። ማክስ ዳውማንም ደግሞ በአርቴታ የተጠየቀውን ነገር በደንብ ተግባራዊ አድርጎ ሜዳ ላይ ያንን ጎል ለአርሰናል አስቆጥሮ አሲስትም አድርጎ፣ አሲስት ስላችሁ ያው ኤቤሬቼዜ ነው ፒየሮ ሂንካፔ ነው ኳሷን የጨረፋት። ግን ደግሞ እንደዛም ቢሆን ጨዋታው ላይ ለነበረው ነገር ለተቆጠረው ጎል ለዮኬሬስ ጎል ይህ ተጫዋች ትልቅ አስተዋጽኦ ነበረው። ታዳጊው ልዩ ነገር ሊፈጠር እንደሚችል አርቴታ ውስጣዊ ስሜት ነበረው፣ ወይም ይሄ ገት ፊሊንግ ነበረው እና በታህሳስ ወር የደረሰበት የቁርጭምጭሚት ጉዳት ምክንያት በቅርቡ ወደ ዋናው ቡድን ማክስ ዳውማን ሲመለስ
ምሽቱን ደግሞ በዚያች ለቪክተር ዮኬሬስ ጎል መቆጠር ምክንያት ከሆነባት አጋጣሚ ውጪ ደግሞ ሌላም እጅግ በጣም አስገራሚ ነገርን ያደረገበት ነበር። በዚህ ብቻ አላበቃም። በጭማሪው ሰዓት የመጨረሻው ደቂቃ ላይ ኤቨርተኖች ፔሮ ሂንካፔ ባወጣት ኳስ ምክንያት የማዕዘን ምት አገኙ። ግብ ጠባቂው ፒክፎርድ ወደ ፍጹም ቅጣት ምት ግብ ክልል ውስጥ መጣ ኳሱን ሊሻማ። አርቴታ እንደተናገረው በመቀጠል የሆነው ነገር አርሰናል በኤምሬትስ ስታዲየም ካሳለፋቸው ምርጥ አጋጣሚዎች አንዱ እንዲሆን አድርጎታል። ዳውማን በቡድን አጋሮቹ ሲከበብ ደስታው እጅግ በጣም ከመጠን ያለፈ ነበረ። ያንን ኳስ ከማርቲኔሊ እግር ስር ሲቀበል ኳሷን በግንባሩ የገጨበት ሁኔታ፣ ሁለት ተጫዋቾችን ያለፈበት መንገድ እጅግ በጣም የሚያስገርም ነበር እና የተቃራኒ ቡድን ተጫዋቾች ኤቨርተኖች የሆነውን ነገር በፍጹም ማመን አልቻሉም ነበር። እንደ አውሮፓውያን አቆጣጠር በ2002 በጉዲሰን ፓርክ የ16 ዓመቱ ታዳጊ ዋይኒ ሩኒ በአርሰናል ላይ ታሪካዊውን ጎል ሲያስቆጥር በወቅቱ ታዋቂ የቴሌቪዥን ኮሜንታተር የነበረው ክላይቭ ታይልደስሊ ሪሜምበር ሂዝ ኔም ዋይኒ ሩኒ፣ የዚህን ተጫዋች ስም አስታውሱ፣ ዋይኒ ሩኒ ይባላል የሚል የኮሜንትሪ አገላለጽን ነበር የተጠቀመው እና ዳውማን ለማመን እንኳን ቢከብድም የፕሪሚየር ሊጉን በትንሽ ዕድሜ ጎል ያስቆጠረ ሪከርድን በእጁ ካደረገ በኋላ ከዛ ደግሞ እንደገና ሌሎች ሀሳቦችን በዚህ ተጫዋች ዙሪያ እየተነሱ ይገኛሉ። እንግዲህ ትልቁ ጥያቄ የሚመጣው ከዚህ በኋላ ነው። አሁን አርቴታ ማክስ ዳውማንን በቋሚነት ማሰለፍ አለበት ወይ? የቋሚነት እድልን ለተጫዋቹ መስጠት አለበት ወይ? ወይስ እንደዚህ ከቤንች እያስነሳ ነው ተጫዋቹን ማሰለፍ ያለበት የሚሉ ጥያቄዎች ይነሳሉ። አርቴታ እንግዲህ ባለፈው ዳውማን በቋሚ ተሰላፊነት መጀመር አለበት ወይ ለሚለው ጥያቄ ረጋ በሉ በማለት ነው የአርሰናሉ አሰልጣኝ ምላሹን የሰጠው። ዛሬ ወደ መሬት እንውረድና በዚች ቅጽበት ደስታችንን እንደሰታለን። ምክንያቱም በጣም አድካሚ ነገር ግን ዋጋ ያለው ምሽትን አሳልፈናል። ነገ ግን የሚሆነውን ነገር አብረን እንመለከተዋለን የሚል ሀሳብ ነበር የሰጠው። እንግዲህ አሁን ትልቁ ነገር ከእንዲህ አይነት ሞመንቶች በኋላ አሰልጣኞች ተጫዋቾቻቸውን በምን አይነት መንገድ ይቀርጻሉ፣ በምን አይነት መንገድ ተጫዋቾቻቸውን ሪሼፕ ያደርጋሉ የሚለው ነገር ነው ትልቁ ዋናው ጉዳይ የሚሆነው። በተለይ ደግሞ እንግሊዝ ውስጥ ምርጥ ታዳጊዎችን እስካሁን ድረስ አይተናል። በታሪክ የሚያገናቸው የሚመስል እግር ኳስ ላይ ምርጥ ፐርፎርማንሳቸውን ያሳያሉ ብለን የጠበቅናቸው ተጫዋቾች አጀማመራቸው ጥሩ ይሆንና ከዛ በኋላ ግን እንደጀመሩበት መንገድ አይቀጥሉም። ይልቁንም ደግሞ ቁልቁል ወደታች እየተምዘገዘጉ ይሄዳሉ። እዛው አርሰናል ቤት ያየናቸው ተጫዋቾች አሉ፣ ሌሎች የተመለከትናቸው ተጫዋቾች ነበሩ። ለምሳሌ ከዛው ከአርሰናል እንኳን ብንጀምር ዊልሼር እና ዋልኮትን ማስታወስ እንችላለን። ጃክ ዊልሼር እና ቲዮ ዋልኮት አጀማመራቸው በአርሰናል እጅግ በጣም የሚገርም ነበረ። እንግሊዛውያን ደግሞ እንደምታውቁት አዳዲስ ተጫዋቾች ገና ብቅ ማለት ሲጀምሩ፣ ገና ከመሬት ማደግ እንደጀመሩ የአድናቆት ጭብጨባ፣ የተለያዩ ቅጽል ስሞች ይሰጧቸዋል። ዋልኮት አሁን ሲመጣ አዲሱ ቴሪ ኦንሪ፣ ትንሹ ቴሪ ኦንሪ እየተባለ ነው የመጣው። ፍጥነቱ በጣም የሚገርም ተጫዋች ነው። ኳስ አገፋፉ፣ ፊኒሽንጉ፣ ሁሉ ነገሩ የሚያምርለት ተጫዋች ነበር። ግን ዋልኮት ከዛ በኋላ ከጉዳትም ጋር ከሌሎችም ነገሮች ጋር እየታገለ ከነ ጉዳት መውረዱ እንዴት ነው ከአርሰናል ጋር የተለያየው የሚለውን ነገር ስመለከቱ ለስንት ነገር ለብሔራዊ ቡድን እንኳን ይጠቅማል የተባለ ተጫዋች የትም ሳይደርስ ነው የቀረው። ሌሎች ተጫዋቾችን ብትመለከቱ ራሱ ጃክ ዊልሸርም በአርሰናል በትንሽ እድሜ ያንን ባርሰሎናን ያፈራረሰውን አርሰናል በአማካይ መስመሩ ላይ ከነሴስክ ፋብሪያስ ጋር ድንቅ ፐርፎርማንሱን አሳይቶ ነበር። ነገር ግን ከዛ በኋላ ዊልሸርም ብዙ የሚጸጸትባቸው የህይወት ክፍሎች እንዳሉት ተናግሯል። ማርከስ ራሽፈርድ ገና በመጀመሪያው ጨዋታ አርሰናል ላይ 2 ጎሎችን ሲያስቆጥር በቃ እንግሊዝ ምርጥ ኮከብ አገኘች ተባለ። ግን ራሽፎርድ አሁን ምን ላይ ነው ያለው? በዛ በተጠበቀበት የኮከብነት ብቃቱ ነው የሚገኘው ብለን ካልን ጥያቄ የምናነሳባቸው ነገሮች ይኖራሉና አሁንም ከማክስ ዳውማን ጋር ተያይዞ የሚነሳው ነገር እንዲህ አይነቱ ነገር ነው። በቃ ጭብጨባዎች ይኖራሉ፣ አድናቆቶች ይኖራሉ፣ ተጫዋቹን ከፍ አድርገው የሚሰቅሉት ብዙ ሙገሳዎች ይኖራሉ። ግን ደግሞ
ያንን ነገር ማኔጅ ማድረግ ያስፈልጋል። በተጫዋቹ ቤተሰቦች እንደነ ዴክላን ራይስ ባሉ በቡድን ጓደኞቹ፣ በሱ ሲኒየሮች እንዲሁ ደግሞ በራሱ በአሰልጣኙ ሚኬል አርቴታ በኩል የተጫዋቹን ስነልቦና ብቃቱን ጠብቀው እስከ መጨረሻ ድረስ ያንን ተጫዋች ለማስቀጠል ኃላፊነት አለባቸው። አሁን እንግዲህ በአርሰናል አጫወት ውስጥ ቅድም እንደነገርኳችሁ የሴት ፒስ ቡድን ነው ወይም ሴት ፒስ ኤፍሲ ነው ለሚለው ትችት ማክስ ዳውማን ጥሩ ምላሽ የሚሰጥባቸው ተጨማሪ ጊዜያት ከዚህ በኋላ ሊኖራቸው ይችላል። ሰዎች ለምሳሌ ምን ይወዳሉ? ገንዘብ ይወዳሉ። ገንዘብ ማግኘት፣ ኑሯቸውን መምራት ይፈልጋሉ። ገንዘብ ጠቃሚ ነገር ስለሆነ እንደ ጠቃሚነቱ ብቻ ሰዎች ይገለገሉበታል። ግን ሌላ ሰዎች ምን ይወዳሉ? ልጆችን ይወዳሉ። በጣም ድንቅ ልጆችን ይወዳሉ። በዋንጫ የፉክክር ሂደት ውስጥ ደግሞ እጅግ አስጨናቂም በሆኑት የመጨረሻዎቹ ደቂቃዎች ላይ አንድ ታዳጊ ተጫዋች ደግሞ እዛ ቡድን ውስጥ ካለ ያ ተጫዋች ሜዳ ላይ ገብቶ ትልቅ ነገር እንዲኖርላቸው ይፈልጋሉ። የባለፈው አሁን የኤቨርተኑ ጨዋታ አንድ ጎበዝ የፊልም ደራሲ የጻፈው ፊልምና ጎበዝ የፊልም ዳይሬክተር ዳይሬክት ያደረገው ፊልም ነበር የሚመስለው። አጨራረሱ ከጭንቀት ተጀምሮ ወደ ደስታ የመጣበት ሁኔታ ማለት ነው። እና አሁን ይህንን የ15 ዓመት ታዳጊ አርቴታ ከዚህ በኋላ በሚመጡት ጨዋታዎች ላይ ሊጠቀምበት ይችላል ወይ፣ በቋሚነት ተጫዋቹን ሊያሰልፈው ይችላል ወይ የሚለውን ነገር ካነሳን ተጫዋቹ ጫና ራሱ እንዳይበዛበት መከላከል በጣም ትልቁ ስራ ነው የሚሆነው። ለምሳሌ በአርሰናል በኩል ቡካዮ ሳካ የመጣበትን መንገድ ስታዩ፣ ስሚዝሮ የመጣበትን መንገድ ስታዩ፣ ማይልስ ሉዊስ ስኬሊ፣ ኤታን ዋኔሪ ስታዩቸው ከታዳጊ ቡድን የመጡ ተጫዋቾች ናቸው። እና ለምሳሌ ሳካ የመጣበትን መንገድ ስትመለከቱ ሳካ ገና በዛ በትንሽዬ እድሜው ነው እንግዲህ በአርሰናል መጫወት የጀመረው። ከዛ በኋላ በአርሰናል ደግሞ ዋናው ቡድን ውስጥ መጫወት ጀምሮ አሁን የአርሰናል ካፕቴን አምበል ሆኖ እየተመለከት ነው። እና አሁንም ሳካን በያዙበት መንገድ ነው ማክስ ዳውማንንም ማስቀጠል የሚኖርባቸው። አርሰናል እንደውም ከቤተሰቡ ጋር በቅርበት እየሰራ ነው። ከዚህ በተጨማሪ ቤተሰቦቹም የሚፈልጉት ተጫዋቹ በጥሩ መንገድ ወደ ዋናው ቡድን እንዲሸጋገር ነው። አሁን የባለፈው የቅዳሜው ጨዋታ ደግሞ ትልቅ ተርኒንግ ፖይንት መሆኑ አይቀርም። ምክንያቱም በፕሪሚየር ሊግ ላይ ጎል ያስቆጠረ ሪካርድ የሰበረ የማሸነፊያ ቅጽበቶችን ያደረገ ተጫዋች ካለ ከዚህ በኋላ አርቴታ በደንብ ይህንን ተጫዋች ቤንች ላይ አስቀምጦ ተከታታይ ጨዋታዎች ላይ ሜዳ ላይ እንዲገባ ሊያደርጉ ይችላል። ቻምፒየንስ ሊግ ጌሞች ላይ የሚያሰልፍባቸው ሁኔታዎችም መፈጠራቸው አይቀርም እና እንዲህ አይነት የጨዋታ አርዕሰ ዜና መሆን የሚችሉ ተጫዋቾችን ደግሞ አርቴታ በደንብ ሜዳ ላይ ሊጠቀምባቸው ይችላል። ጊዜው ያው የታዳጊዎች መሆኑን አንጠራጠርም። ለምሳሌ በሪያል ማድሪድ ቤት ውስጥ አሁን በጣም ጥሩ ፐርፎርማንስ እያሳየ የሚገኘው አርዳ ጉለር የተባለውን ተጫዋች እየተመለከትን ነው። እንደውም ቅዳሜ ዕለት በጣም ቆንጆ ጎል አስቆጥሮ ነበረ። ከርቀት ያስቆጠረውን ጎል ተመልክተናል። ላሚን ያማል ባርሰሎናን ተሸክሞ እየወጣ ነው የሚገኘው። ሌሎች ተጫዋቾችንም እናነሳለን እና በተለይ ደግሞ አሁን አርቴታ ከዚህ በኋላ ወሳኝ የሆኑ የፕሪሚየር ሊግ ጨዋታዎቹን ያከናውናል። ወሳኝ የፕሪሚየር ሊግ ጨዋታዎች አሉት። ትልልቅ ጨዋታዎችን ያከናውናል። ለፕሪሚየር ሊግ 7 ጨዋታ ብቻ ነው የቀረው። ስኳዱን የሚያሳርፍለት ቻምፒየንስ ሊግ ላይ እንደመጫወቱ፣ ካራቦ ካፕ፣ ኤፍኤ ካፕ ላይ እንደመጫወቱ መጠን የዚህን ተጫዋች መኖር በጣም አጥብቆ የሚፈልግ አሰልጣኝ ነው እና ማክስ ዳውማን እስቲ እናንተ ምን ሀሳብ አላችሁ? አርቴታ ይህን ልጅ ከዚህ በኋላ በቋሚነት በተደጋጋሚ ጊዜ ሜዳ ላይ ቢያስጀምረው የተሻለ ነው? እድል ቢሰጠው ፕሪሚየር ሊግ ላይ ቢጫወት፣ ያው የኤፍኤ ካፕ ላይ እንኳን መጫወቱ አይቀርም። ኤፍኤ ካፕ ላይ ሲጫወት ልናየው እንችላለን። ግን ቻምፒየንስ ሊግ እና ፕሪሚየር ሊግ ላይ በቋሚነት ለመጀመር ብቁ ነው ወይስ ልክ እንደባለፈው ተቀይሮ እየገባ የመጨረሻዎቹ 15-20 ደቂቃዎች ላይ እየተጫወተ ውጤታማ እንቅስቃሴዎችን ቢያደርግ ትመርጣላችሁ? ኮሜንት ላይ እየገባችሁ ሀሳቦቻችሁ ልታጋሩን ትችላላችሁ። ግን ያለበት እድሜ በጣም ገና ነው። ገና ተጫዋቹ 16 ዓመት ማለት በጣም ገና ነው። ቅድም እንዳልኳችሁ ነው። ወጥቶ እንኳን ሱቅ አልኮል መግዛት ለቤተሰቦቹ እንኳን ያን ነገር ማድረግ የሚችል ልጅ አይደለም። ተማሪ ነው ገና። ብዙ ጫናዎች አሉበት እና ያንን ጫና ደግሞ እንዲቋቋም በደንብ አርቴታ ሊያደርገው ይገባል። ለምሳሌ ባለፈው
ጎል አስቆጥሮ የአርሰናል ደጋፊዎችን አስደስቷል። ቀጣዩ ጨዋታ ላይ ቋሚ አድርጎት አርቴታ ጎል ሳያስቆጥር ቢቀር ወይ ጥሩ ፐርፎርማንስ ባያሳይ ሊተች ነው። ያ ትችት ደግሞ ተጫዋቹን በአንዴ ስብር ሊያደርገው ይችላል። ለዚህ ተጫዋቹን ማኔጅ ማድረግ፣ የጨዋታ ደቂቃዎቹን መጥኖ መስጠት፣ በጣምም ሳይበዛ ልጁን ላለማድከም፣ በጣምም ሳያንስ ተጫዋቹን ከሞመንተሙ ላለማራቅ ተጫዋቹን እንደዚህ አይነት እድሎች መስጠት በጣም ወሳኝ ነገር ነው። አሁን ቀጣይ ጨዋታ ላይም እንደዚህ ተቀይሮ ገብቶ ደግሞ ጎል ቢያስቆጥር አስቡት ምን አይነት ክሬዲት ሊሰጠው እንደሚችል አርቴታና ያን ነገር ማየት በጣም አስፈላጊ ጉዳይ ይመስለኛል። ለማንኛውም ይሄ ጨዋታ እንግዲህ ለአርሰናል ደጋፊዎችና ለማክስ ዳውማን እጅግ በጣም የተለየ ነው። ነገ ደግሞ አርሰናል የቻምፒየንስ ሊግ ጨዋታውን ከባየር ሌቨርኩሰን ጋር ያደርጋል። ፈጣሪ ፈቅዶ በኋላ ላይ በዚህ ትንታኔ ደግሞ እንገናኛለን። በዚህ ጨዋታ ላይ ደግሞ አርቴታ ምን አይነት አሰላለፍን ይጠቀማል፣ እሱን እንግዲህ ቀጣዮቹ ጊዜያት ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው።